የኤሌክትሪክ ኃይል እጥረት ኑሯቸው ላይ ያሉታዊ ተጽዕኖ እያደረሰ መሆኑን በምዕራብ ደንቢያ ወረዳ የጨዋሂት ከተማ ነዋሪዎች ተናገሩ። የጨዋሂት ከተማ መሪ ማዘጋጃ ቤት በበኩሉ የዜጎች የኃይል አቅርቦት ጥያቄ ተገቢ መሆኑን አምኖ በበጀት ምክንያት አገልግሎቱን መስጠት እንዳልተቻለ ገልጿል። አገኘው አባው በጨዋሂት ከተማ የቀበሌ 2 ነዋሪዎች የኤሌክትሪክ አገልግሎት ባለመኖሩ በጨለማ ተውጠናል ሲሉ ይደመጣሉ። በተረጋጋሚ ጥያቄውን ብናቀርብ መፍትሄ ግን አልሰጠውም የሚሉት ነዋሪዎቹ የኤሌክትሪክ ኃይል ተጠቃሚ ባለመሆናችን በህይወታችን ላይ አሉታዊ ተጽዕኖ የጎላ ነው ይላሉ። ሴቶች ማግኘት ያለባቸውን የኤሌክትሪክ ምጣድ፣ ስቶቭ፣ ቴሌቪዥን በጊዜው አንቀሳቀሰን ማግኘት ኢቭንኛ መመራን ላፕቶፖቻችን ኮምፒውተሮቻችን አስነስተን ስልኮቻችን ተጠቅመን ለልጆች ማድረግ ያለብን ነገር ማዘጋጀትም አልቻልንም። ኢቭን እንኳን የሆነ ችግር ሆነ ቤት ሲፈጠር በቀላሉ ኮሙኒኬት አድርገን መገናኘት አንችልም። መብራት በጣም ተቸግረን ያለና በጣም ከፍተኛ ችግር እንዳለብን መንግስት አውቆ ይሄን hayበለና ህፃናት ማንበብ አይችሉም። ስለዚህ በጣም ትልቅ ጭቆና ነው ያለብን እያስባለሁ። ካሁን በፊት ተደራጅተን ጠይቀናል ምንም መፍትሄ የለውም። የአካባቢው ነዋሪዎች መንግስትን የኤሌክትሪክ ተጠቃሚ እንዲሆኑ ለመፍትሄው ከመጠየቅ ጎን ለጎን የሚጠበቅባቸውን ለመወጣት ዝግጁ እንደነበሩ ይገልጻሉ። ይሁን እንጂ ለጥያቄያችን ምላሽ ባለመሰጠቱ በጨለማው ምክንያት የተለያዩ የወንጀል ድርጊቶች እየተፈጸሙ እንደሆነ አንስተዋል። መብራት ባለመኖር እንኳን በአጋጣሚ ከተማ ላምሽተን ወደ ስንገባ ጨለማ በመሆን መንገድ በተለይ በሴቶች ላይ በጣም ተጽዕኖ አለው። ከቅሬታ አቅራቢዎቹ ቤት በቅርብ ርቀት የተተከለ ትራንስፎርመር ቢኖርም አገልግሎት ግን እየሰጠ አይደለም። ነዋሪዎቹም ትራንስፎርመሩ ሲመጣ የአካባቢውን ኤሌክትሪክ አቅርቦት ችግር ይፈታል ተብሎ የተጠበቀ ቢሆንም 4 ዓመታትን ያለ ስራ ቆሟል። እኛ ግን በችግር ውስጥ እንገኛለን ብለዋል። ትራንስፈር ከመጣዚ 4 ዓመት በላይ ሆኖታል። እስካሁን ያልተለኮሰበት መንገድ ነው ያለው። መብራት አልሰራልን ሲል ቢያንስ ይገመትልና በግላችን ቢሆን እናስገባው የሚለው ጥያቄ ሁሉ አስተዳደር ምክር ቤት ጠይቀናል። እስከ እናንተ ሚዲያም በአጋጣሚ መጠን ጠይቀን ነበር። ትራንስፎርመሩ የግዢ ችግር አለበት በማለት አገልግሎት መስጠት የሚችል ትራንስፎርመር የ4 ዓመት ዝም ተቀምጦናልና በዛ ምክንያት የመብራት ተጠቃሚዎች አይደለንም። በምዕራብ ደንቢያ ወረዳ የጨዋሂት ከተማ መሪ ማዘጋጃ ቤት ምክትል ስራ አስኪያጅ አቶ ዳኘው ሙላት በከተማው ከ900 በላይ አባወራዎች ኤሌክትሪክ ኃይል ተጠቃሚ አለመሆናቸውን ተናግረዋል። በጨዋሂት ከተማ የነዚህን ሰዎች ችግር ለመቅረፍ 2 ትራንስፎርመሮች ቢተከሉም አንዱ አገልግሎት እየሰጠ አይደለም ብለዋል። ምክንያቱም ለዝርጋታ ብቻ 5 ሚሊዮን ብር የሚያስፈልግ ሲሆን ሙሉ ወጪውን ነዋሪዎቹ እንዲከፍሉ ቢጠየቁም ለመክፈል ከአቅማቸው በላይ በመሆኑና እያንዳንዳቸው 5550 ብር ስለተጠየቁ ስራው መቀጠል እንዳልቻለ አብራርተዋል። ይበዛል ይሄን የመክፈል አቅም የለንም ሲሉ በዚህ ሂደት እንዳለ የዝርጋታ ስራው ያው ክፍያ ካልተከፈለ ስራው ስለማይሰራ በዚህ መንገድ ተቋረጠ ማለት ነው። እውነት ነው እነዚህ አይነት ልማቶች ሲለሙ ከህብረተሰቡ ብቻ የሚጣል አይደለም። መንግስትም እንደ መንግስት የድርሻውን መወጣት መቻል አለበት። በበጀት እጥረት ችግሩን ለመቅረፍ እንዳልቻሉ የተናገሩት አቶ ዳኘው ለጊዜው መፍትሄ ያሉትን ጉዳይ አስቀምጠዋል። ምናልባት ግን በዚህ አመት ጥያቄው እንደ ጥያቄ በተወሰነ ደረጃ መፈታት አለብን ብለን የማስለኮስ ስራ መስራት መቻል አለብን ብለን እኛ ተግባብተን ወስነናል። እዚህ 2010 ላይ የተመሩ 02 አካባቢ ያለውን ትራንስፎርመር ያው እስከ ሰኔ ባለው እናስለኩሳለን ነው። ይሄ ኦልሞስት ወደ 470 ሰዎችን ተጠቃሚ ያደርጋል። እዛ ያሉትን 2010 ምሪ 02 ብቻ ማለት ነው። ነዋሪዎቹ ግን የሚጠበቅባቸውን ለመወጣት ዝግጁ መሆናቸውን ጠቅሰው ከዚህ የተሻለ መፍትሄን መንግስት እንዲሰጣቸው ጠይቀዋል።